እስቲ እጅሽ እውነት ለመናገር አይ ልምዳለሽ አምኛለሁ። ችሎታ አለ። በጣም እድሜ ልኬን አብሬያት ብትኖር ደስ ይለኛል። ግን ምን መሰለው ውስጤ ሰላም አይደለም እና ሙሉ ለሙሉ አምኜ እንድቀበላት አይደለም እያረገኝ አይደለም ውስጤ። ከብዙ ሰው ጋር ነው ሙሉ ከብዙ ሰው ጋር አገናኛለሁ። በጣም ብዙ ቆንጆ ባለ ሀብት ምናምን አውቃለሁ እኮ። ስለዚህ እኔ ከሱ ምን አገኛለሁ ብዬ ነው ከሱ ጋር። ግን ማሳጅ እንደምትሰራ ያውቃል እንዴ? አሁን ብዙ ነገር ሂጂ ማድረግ ስለማልችል እሷን እንድታረግልኝ እምልካት የዛኔ ያለምንም መነጫነጭ ያለምንም መቆጣት በፍጹም ትህትና ነበር የምታገለግለኝ። እየተላመድን ስንመጣ መሰለቻቸቱ መጣ መሰለኝ ማስበው እኔ ምክንያቱም እንዲያውቁ ነው የሚያኝ ያው እኔ ደግሞ በቃ ወንድሜ ብዬ ስለሆነ ያመንኩት ሲቀጥል ደግሞ የሆነ አንድ የማግዘው አካል ነው ብዬ ስላሰብኩ እኔ ከሱ ጋር እንደዚህ ጊዜን ማጥፋት ምናምን አልፈልግም። ሲጀመር እንደ ማለት አንተ በመልካምነት እኔ እሱን ላግዝ ብዬ ልርዳው ምናምን ብዬ ሄጄ እንደዚህ አይነት ነገር ቢያስብ በጣም ነው የሚደብረኝ። ሰላም ውድ ቤተሰቦቼ እንዴት አላችሁ? አዲስ ጎጆ ጀምሯል። አዲስ ጎጆ እንግዲህ ከሳሚ ጋር ዛሬ አዲስ የሆነ ቪዲዮ ይዘን መጥተናል። ዛሬ እንግዲህ የማገኘው ተስፋሁን ይባላል ወይም ደግሞ ተስፍሽ ነው። እንግዲህ የቅርብ አንድ ብርሃን የሚባል የቅርብ ጓደኛ አለን። የሱ የቅርብ ሰው ነውና ትንሽ ለየት ያለ ታሪክ ነገረን። እንግዲህ ተስፍሽ አካል ጉዳተኛ ነው፣ አይነ ስውር ነው። በሆነ አጋጣሚ እንግዲህ ከአንዲት ሴት ጋር ተዋውቆ ፍቅር ጀምሯል። በዛ ውስጥ እንግዲህ ጥርጣሬ ያሳደረበት ነገሮች አሉ። ምንድነው እንዴት ነው የሚለው ነገር የምናጣራ ይሆናል። እንግዲህ ያለው ነገር ተከታትለን ወደ እናንተ እናሳውቃለን። አዲስ ጎጆ እንግዲህ በአዳዲስ የሆኑ ቪዲዮዎች ወደ እናንተ ለመድረስ ጥረታችን እያደረግን ነው። ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። ባለታሪካችን እንግዲህ ተስፉ ይባላል። ተስፉ እንግዲህ አይነ ስውር ነው። ከረጅም ከተወለደ ጀምሮ አይኑ አያይምና በዛ ውስጥ እንግዲህ ኢትዮጵያ ውስጥ ባለው ኢንፍራስትራክቸር በጣም ብዙ ነገሮችን አሳልፎ ተምሮ አሁን ሁለተኛ ዲግሪውን እየተማረ ያለ ልጅ ነው። በቅርበት የማውቃቸው ሰዎች ናቸው አግኘውና አናግረው ያሉኝ። አግኝቼው በስልክ አውርቼው ነበረ። አሁን ተማሪ ነው። ነገር ግን በሆነ አጋጣሚ ያወቃት አንዲት ሴት አለች። ከሷ ጋር አብሮ መኖር ጀምሯል እንደነገረኝ። ዛሬ ደግሞ እስቲ ላገኘውና የተወሰነ ጨዋታ ከሱ ጋር ይኖረኛል። አዲስ ጎጆ ቤተሰቦች እንግዲህ ቻናላችንን ሰብስክራይብ ያደረጋችሁ አብራችሁ እንድትሆኑ እጋብዛለሁ። ከፕሮግራሙ ጋር እኔ ሳሚ ነኝ። አብራችሁን ቆዩ። እሺ ተስፋ እንዴት ነልኝ? መስከረም አባቴ እንዴት ነው? ፈጣሪ ይመስገን። በጣም አሪፍ። ትንሽ አስጠበቅኩ ዛሬ አይደለ? አረ ችግር የለም። ስራም ስለበመዛብህ አይደለ? እንዴት ነልኝ? ሁሉ ይመስገን ፈጣሪ። ለምን ፈለከኝ ዛሬ በሰላም? አዎ ያው ባለፈው በስልክ አወራን። ብርሃኔ ነበር ያንተ የቅርብ ጓደኛ ነግሮኝ ነበርና አብራህ የምትኖር ልጅ አለች፣ በጣም ወዷታል፣ አንዳንድ ነገሮች የተጫወተችበት ይመስለኛል አለኝ። ካንተ ጋር ባለፈው አወራን በስልክና በአካል አግኝቼ እስቲ ትንሽ ስለሷም ስላንተም የተወሰነ ነገር ለወቅና እንደ አዲስ ጎጆ ደግሞ ማድረግ ያለብን ነገር ካለ እየተነጋገረን እናደርጋለን። እስቲ በመጀመሪያ እንግዲህ የሚያዩን ተመልካች ስላሉ የዩቲዩብ ቻናላችን አዲስ ጎጆ ይባላል እንደነገርኩ። አዲስ ጎጆ ላይ ያሉ ተመልካቾች እንግዲህ ሰብስክራይበሮቻችን በየጊዜው የምንለቅላቸውን ቪዲዮዎች እያዩ ኮሜንት ይሰጣሉ፣ ድጋፍ ያደርጉልናል ማለት ነውና እስኪ አንተ ለኛ ለተመልካቾቼ ራስን አስተዋውቅልኝ፣ ስላንተ የተወሰነ ነገር ንገረኝ። ያው ከሞላ ጎደል እንደምታውቀው ነው። ስሜንም ያው መድገም ካስፈለገም ተስፋ ይባላል። የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ያው እንግዲህ ለመናገር ከባድም ቢሆንም ያው ከኔ አንዳንድ ሰዎች ይማራሉ ብዬ ስለማስብ
ከዛ አትጨነቅ። እኔ አሁን የማወራህ አዲስ ነገር እንድትነግረኝ አይደለም። የምናወራው ስለአንተ ነው። ያው ከተወለድክ ጀምሮ አይነ ስውር እንደሆንክ አውቃለሁኝና እስቲ ምን ያህል ከባድ እንደሆነ በተለይ ደግሞ ኢትዮጵያ ውስጥ ስትኖር ቻሌንጅ ነው ብዬ አስባለሁኝና አንተ ግን ያን ሁሉ አልፈህ ተምረህ ለዛውም ሁለተኛ ዲግሪ እየተማርክ ነውና ያ ጥንካሬ ስላስገረመኝም ነውና እስቲ ስለዛ ነገር ንገረኝ። እንዴት ነው ይሄ ጥንካሬ ሊመጣ የቻለው? ያው ፈጣሪ እኮ አንዱን ሲሰጥህ እኮ ማለት አንዱን ሲነሳ አንዱን ሰጥቶ ነው። ያው በፈጣሪ ለማማረር ሳይሆን አይኔንም ቢነሳኝ ጠንካራ ልብ አድርጎ ሰጥቶኛል እና እዚህ ለመድረስ እንደምታስቡም ቀላልም አይደለም። ያው ብዙ ጠውረዶች ቢኖሩትም ፈጣሪ ተመሰገነ ይሁን ቢያንስ ትምህርቴ ላይ ጥሩ ደረጃ እንድደርስ ረድቶኛል። በጣም አሪፍ። እንግዲህ ያው ልናወራበት የተገናኘንበት ነገር ምንድነው? የፍቅር ግንኙነት ይጀምራል። በዛ ውስጥም ጥያቄ ያለኝ ነው ዛሬ የተገናኘንበት አላማ። እስቲ ወደ ተገናኘንበት መንገድ እንሂድና አሁን አብራህ የምትኖረዋ ልጅ የተዋወቃችሁ እንዴት ተዋወቃችሁ ያለው ነገር አስረዳኝ። ያው መንገድ ላይ ነበር ያገኘኋት። ማለት አስፋልት ስሻገር ያገኘኋት። ያው እንደምታውቁኝ መሄድ ስለማልችል ረርታኝ ነው እና በመሃል አወራን። ያው ቁም ነገረኛ ነች፣ ደስ ትላለች፣ ለሰው ያላት ሪስፔክት እነዛ ነገሮች ናቸው የሳቡኝ ወደሱ። እና ያው ቀስ በቀስ እንደዚህ በተደጋጋሚ መገናኘት ጀመረ። አጋጣሚ ሊሆን ይችላል መቼስ አጋጣሚ ነው የሚሆነው፣ እንደዚህ አይነት ነገር አይደለ ወንድም? እሱማ የሰው ልጅ በብዙ መንገድ ይገናኛል። አዎ ፈጣሪ እሷን የመሰለች ልጅ እንደሆነ የእውነቴን ነው የምልህ የማይ አይነት ስሜት እንዲሰማኝ ነው የምታደርገኝ። በጣም በጣም በቃ ምን ልበልህ እንደው ግን ምን ዋጋ አለው? ምን ተፈጠረ? ያው ከብርሃኔ ጋር የተወሰነ አውርተናል ከጓደኛ ጋር ግን አሁን ያው በሆነ አጋጣሚ ተገናኛችሁ እንደነገርከኝ ከሆነ ከዛ አብራችሁ ቤት ገባች ማለት ነው። እንዴት ነው? በምን ያህል ጊዜ ገባች? ፍጥነቱ እንዴት ነበረ? እስቲ አስረዳኝ በደንብ። እሺ ያው ካልኩ ቀን የመጀመሪያ ቀን ከተገናኘን በኋላ በተደጋጋሚ እሷም እዛው አካባቢ ነው መሰለኝ የምትሰራው። በተደጋጋሚ ተገናኘን፣ እንደዚሁ ተረዳኛለች። በመሃል አወራን። ለሰው ያላት ሪስፔክት ማንም ሰው እኮ ይጠየፋል አይደል? አይነ ስውር እንደዚህ ቆሞ ሊያወራ ቀርቶ እኮ ያው ታውቃለህ አልነግርህም የሰውን አመለካከት እና የሷ በቃ ለኔ ያላት ክብር ነው ወደ እሷ ጋር እንድጠጋ ያደረገኝ እና ከሷ ጋር እሱን አይነ ስውር መሆኔንም አካል ጉዳተኛ መሆኔንም ሁሉንም ነገር እንድረሳ ነው የምታደርገኝ። እና በመሃል ተገናኘን። ቢያንስ አንድ ወር ከምናምን እንደዚሁ እየሸኘችን ታክሲ እያስያዘችን አወራን። ያው ቀስ በቀስ ቤት ምሳ ልጋብዝሽ እስኪ አልኳት። ፍቃደኛ ስትሆን ቤት ሄደን እያለ አሁን ያለንበት ደረጃ ደርሰን ነበር። ኦኬ የፍቅር ግንኙነት ጀምራችኋል ማለት ነው? ግንኙነት ጀምራችኋል ማለት ነው? አዎ እኔ በመሃል ሳላውቀው በምን እንዳገኘችኝም አላውቅም። እና ስናወራ አንዳንድ ቅር የሚሉ ነገሮችን ከሷ ሰማለሁ። ምን አይነት ነገሮች? አሁን አንዳንዴ በፊት የተገናኘን አካባቢ ለኔ ያላት ሪስፔክት፣ እንክብካቤዋ፣ ጸባይዋ አሁን ብዙ ነገር ሂጂ ማድረግ ስለማልችል እሷን እንድታረግልኝ እምልካት የዛኔ ያለ ምንም መነጫነጭ ያለ ምንም መቆጣት በፍጹም ትህትና ነበር የምታገለግል። ያ እየተላመድን ስንመጣ መሰለቻቸቱ መጣ መሰለኝ ወይ ከመጀመሪያውም ጋር እሷ ጋር ቦታ አልነበረኝም መሰለኝ። እሺ ተስፍዬ እንግዲህ ልብ ውስጥ ያለው የምታውቀው አንተ ነህ አይደለ? ስለዚህ አንተ አሁን መንገር አለብህ የተሰማህን ውስጥ ያለውን ነገር። እንደዚህ ነው ካላልክ ማንም ሰው ሊያውቅ አይችልም አይደለ? ስለዚህ ግልጥ አድርገህ ምናልባት እቺ ሴት ከኔ ጋር ትሆናለች አትሆንም የሚለው ጥርጣሬ እንዴት እንደመጣ ምን እየተሰማህ እንደሆነ አስረዳኝ።
እሺ ያው የሰው ልጅ እንደ መልኩ አስተሳሰባችን የተለያየ ነው አይደል? ያው እኔ መስሎኝም ሊሆን ይችላል ስለማለኝ ብዙ ነገሮችን አንደርስታንድ ማድረግ በድምጽና በስሜት ነው ባጭሩ። እና ምን አለ መሰለህ መጀመሪያ ስንገናኝ አካባቢ ያለው ጸባይዋና አሁን አንድ ላይ መሆን ከጀመርን ጀምሮ አንድ እየሆነልኝ አይደለም። ብዙ ጊዜ ስልክ ታበዛለች፣ አምሽታ ነው የምትመጣው። አንድ ነገር እንድታደርግልኝ ስጠይቃት ራሱ በጣም እየተነጫነጨች እየተቆጣች አንዳንዴም እምቢ የምትልበት ሰዓት አለ። እንደዚህ የተጋነነ ባይሆንም አንዳንዴ ነው የምልህ። እና እኔ ስለ ፈጣሪ በተፈጥሮ ነው መሰለኝ የመጀመሪያ ነሽ። ከሷ በፊት ሴትም አይቻልም አልነበረም። በፍጹም እሷን ሁላ ሳገኛት ፈጣሪ ሰሬብ እንደዚህ የላከልኝ ነው መሰለኝ። የመጀመሪያም እሷ ነች። የመጀመሪያ ሴት ነች እሷ። የመጀመሪያ ነች። ያው የወንዴሎም እንጂ ድንግል ነው የወሰደችው እሷ ነች። እና ምን ብዬ እንደምነግርህ ራሱ ይከብዳል በእውነት ነው ማለት። እና እንዳልኩ ነው በቃ ስራዋን የዛሬው ወር ባንክ ሰራተኛ ነኝ ትለኛለች። አንዴ ደግሞ ስራ ቀይሬ ሌላ ስራ ጀመርኩ ትለኛለች። እኔ እንጃ ምን ማድረግ እንዳለብኝ ራሱ አላውቅም። በእውነት ነው የምልህ አላውቅም። ያው ተስፋዬ ከብርሃኔም ጋር ስናወራ ያው መተዳደሪያ የሆነ ቤት የምታከራየውን ቤት አለ የቤተሰብ ወረስከውና አንተ የራስህ ገቢ አለ። ያው ሰው ደግሞ አንድ ላይ ሲኖር እንግዲህ ሁሉም የየራሱ የሚሰራበት የገቢ ምንጭ አለውና ቋሚ ስራ ባንክ ነው ወይስ ሌላ የምትሰራው ስራ አለ? እሱ እኔ እኮ ያው እሷ እንደነገረችኝ ነው ማወቅ አልቻልኩም። እሷ በምትለኝ መንገድ ነው። አንዴ ባንክ ቤት ሰራተኛ ነኝ ትላለች። በቃ ያው በባንክ ቤት ሰራተኛ ማስባት የምትወድህ አይመስልህም ወይስ በጣም እርግጠኛ የሆንክበት የምትጠራጠርበት አጋጣሚ አለ የተፈጠረ? አዎ አለ። ቅድም እንዳልኩ ነው መጀመሪያ ሳገኛት በፍጹም ትህትና ነው እንትን የምትለኝ። አሁን ብያለሁ የሆነ ነገር ማድረግ ስፈልግ እኔ ስለማልችል እሷ እንድታረግልኝ ግዴታ እንትን ማለት አለብኝ። እና ያችን ነገር እንድታረግልኝ ስጠይቃት መነጫነጭ፣ መቆጣት ምናምን አይነት ባህሪዎች እና እሱ ነው አሁን እኮ ጥሩ ያው እንዲህ ነው የምትለው ማስረጃ የለም። ያንተን ጉዳይ እውነት ለመናገር በደንብ ነው ያሰብንበትና ብርሃኔም እንደነገረን ያው አንዳንድ ጥርጣሬ ውስጥ ያሉ መረጃዎች እየደረሱን ነውና ግን አንተ እውነት ለመናገር ትወዳታለህ? ፍቅር አለ? ከሷ ጋር ህይወት መስራት ትፈልጋለህ? እኮ ምንም ጥያቄ የሌለው ነገር እኮ ነው። የሰው ልጅ በምድር ሲኖር አይደለም እንደኔ የኔ ስውር ሆኖ ቀርቶ ፍጹም አካል ሆኖ ራሱ አጋር ያስፈልገዋል አይደል? እኔም እድሜ ልኬን አብሬያት ብትኖር ደስ ይለኛል። ግን ምን መሰለህ ውስጤ ሰላም አይደለም እና ሙሉ ለሙሉ አምኜ እንድቀበላት አይደለም እያረገኝ አይደለም ውስጤ። ያ ነገር ነው ትንሽ እንጂ በጣም ለሷ በጣም ትልቅ ፍቅር ነው። አብራችሁ መኖር ከጀመራችሁ ምን ያህል ጊዜ ሆናችኋል? አሁን ቀጣይ ወር ላይ 2 አመት ከ5 ወራችንን እንይዛለን። 2 አመት ከ5 ወር አብራችሁ የኖራችሁ ነው። እንግዲህ ኦፊሻሊ አልተፈራረማችሁም እንጂ ባልና ሚስት እንደሚኖሩ የኖራችሁ ያላችሁት? አዎ ከሞላ ጎደል አዎ። የጎደለው ነገር ምንድነው? ሰርግ ነው። እንግዲህ ፈጣሪ ፈቅዶ እሷም ጋር ያለው ነገር አንተም ጋር ያለው ቅራኔ ተፈቶ
ድል ባለ ሰርግ እንደምትጋቡ ተስፋ አደርጋለሁኝ እና እኛም እንግዲህ ማድረግ ያለብንን ነገር ለማድረግ እንሞክራለን። ከሷ ጋር ኮንታክት የማደርግበትን መንገድ በአንተ በኩል ቢሆን ደስ ይለኛልና ስልኳን ሰተኸኝ ደውለህላት አግኝቻት የማወራበትን መንገድ ብትፈጥርልኝስ? ይቻላል። ምን መሰለህ የኔ ታርጌት ተስፋዬ የሚረዱኝ ሰዎች አሉ በገንዘብ ጉዳይ አንዳንድ እርዳታ ሰዎች አሉና ከነሱ ጋር ላገናኝሽና ተቀበይልኝ በላት። ከዛ የኔ ስልክ ስጣት፣ እኔ ደግሞ በማረገው ነገር የተሻለኝ ነገር አደርጋለሁ። በዚህም መልኩ ብቻም ሳይሆን በሌላም መልኩም እኛ ማድረግ የምንችለው ነገር እናደርጋለን። ውድ ተመልካቾቼ እንግዲህ ከተስፍሽ ጋር የተወሰነ ለማውራት ሞክሬ ነበርና ተስፍሽ በባህሪው ብዙ የሚያወራ አይነት ሰው አይደለም። በመቀጠል እንግዲህ ከሱ ጋር ስልክ ተቀብያለሁ፣ ሚስቴ ነች ያላትን ሴት ማለት ነውና በነገራችን ላይ ተመልካቾቻችን እንግዲህ የተስፍሽ ጉዳይ ትንሽ ለየት የሚያደርገው ነገር ምንድነው? የቅርብ እሱም እኔንም የሚያውቅ ሰው አንድ ብርሃኔ የተባለ አንድ ወዳጃችን አለና ጉዳዩን በደንብ አስረድቶኛል። እሱም ብዙ መናገር ስለማይችል አንዳንድ ነገሮችን እሱ ያልነገራችሁ ነገር ልንገራችሁ። በጣም ጎበዝ ተማሪ፣ በስራው በትምህርቱ በኑሮ ጥንቅቅ ያለ ጎበዝ ሰው ነው። በዛ ላይ ደግሞ አካል ጉዳተኛም ሆኖ ምንም ነገር ሳያግደው ጠንክሮ ሁለተኛ ዲግሪውን እየተማረ ይገኛል። አሁን ላይ አገኛት የተባለችዋ ሴት እውነት ለመናገር እንደሰማሁት ከሆነ ትንሽ ወጣ ያለች ሴት ነች። በጣም እየሸወደችው ነው። ልክ ያልሆነ ነገር አለ እና ማስረጃም አለ ስላሉኝ እሱን ነገር ለማጣራት ጥረት እናደርጋለን። ከተስፍሽ የእሷን ስልክ ተቀብዬ እደውልላትና ለማግኘት እሞክራለሁ። እሷን ሳገኝ በሁለት መንገድ ነው። አንደኛው መንገድ ምንድነው? በሱ ዙሪያ ያሉ ሰዎች አሉና የእርዳታ ድርጅት አለ፣ ከነሱ የሚወጣ ገንዘብ አለ። ያንን አንቺ ፈርመሽ ተቀበይ ነው መላትና አገኘታለሁ በአካል ማለት ነው። በተቻለ መጠን እንግዲህ በዙሪያዋ መረጃዎችን ለማግኘት እንሞክራለን፣ እንጥራለን። ስልኳን ስለሰጠኝ አሁን ደውላትና ከቻለች ዛሬ አገኘታለሁ። እማትችል ከሆነ ደግሞ በዚህ ሳምንት እንግዲህ ለማግኘት እሞክራለሁ። ስልክ እንግዲህ እየሞከርን ነው። ቢቻልና እግዚአብሔር ቢፈቅድ ዛሬ አግኝተናት የተወሰኑ ልብሶች ለሱ የሚሆኑ ልብሶችን እንገዛና ያንን ልብስ እንሰጣታለን። ከዛ ደግሞ ገንዘብ አለ ብለን ወይ አካውንቷን እንቀበላለን። ብቻ እናገኛትና በተቻለ መጠን ለማወጣጣት እንሞክራለን ማለት ነው። ፕሮግራማችን እንደቀጠለ ነው። ሳሚ ነኝ። ወደ ተመልካቾቼ ቻናሌን ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዛለሁ። በየሳምንቱ አዳዲስ የሆኑ ቪዲዮዎችን ወደ እናንተ እናደርሳለን። እንደምትዝናኑበት እንደምትማሩበት። ሄሎ፣ ሰላም ነው እናቴ፣ እንዴት ነሽ? እግዚአብሔር ይመስገን። ስደውል እኮ ስልክሽ ተይዟል ይለኛል። እኔ ሳሚ ይባላለሁ። ተስፍሽ ነበረ ስልክሽ የሰጠኝ። ተስፍሽ አይ እኔ ጋር የሆነ እቃ ነበርና እኔ የምሰራው እንደዚህ ከእርዳታ ጋር የተገናኙ ስራዎችን ነው የምሰራውና እኔ ያለሁበት ካምፓኒ ለተስፍሽ በየወሩ ለሱ የሚሆን ድጎማ ገንዘብ አለና የሚሰጥ እና የተወሰኑ አልባሳቶችም አሉ እና እሱን ልሰጠው ነበረ። ከሷ ጋር ጨርስ አለኝና ፈርመሽ መውሰድ ስላለብሽ የቅርቤ ሰው ነሽ ስላለኝ ነው የደወልኩልሽ ላንቺ። እኮ መች ላገኝሽ እችላለሁ? ዛሬ ላገኝሽ እችላለሁ? አዎ ታገኘኛለህ ዛሬ። በጣም አሪፍ እኮ። በቃ የት አካባቢ ነው ያለሽው ንገሪኝና ወይ ያለሽበት ቦታ አመጣለሁ ወይ አንቺ ትመጫለሽ። እሺ አሁን መገናኘት እንችላለን። ወደ ኮተቤ አካባቢ መገናኛ። በጣም አሪፍ። በቃ አሁን መምጣት እችላለሁ ስደርስ። አሁን ልምጣ? አሁን እጠብቅሃለሁ። በጣም አሪፍ። ስልክሽ ክፍት ይሁንልኝ፣ ስደርስ እደውልልሻለሁ። አዎ ክፍት ነው፣ እጠብቅሃለሁ። እሺ እደውላለሁ። ሰላም ወይ። እንግዲህ ስልክ አንስታልኛለች። ምናልባት ከፕሮዲሰሮች ጋር ተነጋግረን የተወሰኑ
አንድ ለሶስት አራት ቲሸርቶችን ለተስሽ የሚሆኑ እንገዛና በሱ ምክንያት አድርጌ ያገኛታለሁ። እንግዲህ ከፕሮግራማችን ጋር አብራችሁን ሁኑ። አዲስ ጎጆ እንደቀጠለ ነው ከሳሚ ጋር። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ቃለ ማቀበል ቀጥሬያታለሁ። ከርቀት እያየዋት ነው። እንዴት ልደውልላትና ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ ካሜራማኖቼ ሴታፕ አዘጋጅተናል። ምናልባት እኛ የምንፈልጋት ቦታ አሬንጅ አድርገን የጠበቅናት ነው። ሄሎ ሄሎ፣ ሰላም ነው የኔት? አለን። እየመጣሽ ነው? አዎ እየመጣሁ ነው። እየደረስኩ ነው። በቃ እንደደረሽ መታጠፊያዋ ጋር የሆነች ቪታራ መኪና አለች። እሷ ጋር ስትደርሺ ደውይልኝ እሺ። እንግዲህ ውድ አዲስ ጎጆ ቤተሰቦች እየጠበኳት ነው። ምን እንደሚፈጠር አናውቅም። ቃል አቀበልሽ ብያት ነው። ከሱ ጋር የነበረንም ኢንተርቪው አይተናል። ሴት ትክክለኛ ሴት ትሁን ወይም ደግሞ ጥቅሟን ፈልጋ የቀረበችው ትሁን አናቅም። ይህንን የምናረጋግጥበት ሰዓት ደርሷል። እንግዲህ አብራችሁን ሁኑ። እንግዲህ አጠገቤ ነች። እንዴት ነሽ? ሰላም ነው? አንተ ነህ እንዴ? እኔ ነኝ። ሰላም እንዴት ነሽ? ሰላም ተደረገች? እንዴት ነሽ? አንተ ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን አለ። አስጠበቅሽኝ እኮ። በጣም ይቅርታ በእናትህ። ትራንስፖርት እኮ አይደለ? አዎ፣ ደግሞ ራቅ ያለ ቦታ ነበርኩ፣ ለዛ ነው። ከሱም ጋር እኮ አውራንና አንዳንድ ነገሮችን አልተግባባንም። የማሳየውም ነገር ስለሆነ የግድ አንቺ ወጥተሽ ማውራት አለብኝ ብዬ ስላሰብኩ ነው። አሪፍ፣ ጥሩ ነው ያደረከው። እንኳን ደወልክ። ሌላ ነው አንተ ሁሉ ሰላም። እንደጠበቅኩሽ አላገኘሽም። እሱ የነገረኝ ትንሽ ቀለል አድርጎ ነው ስላንቺ የነገረኝ። እንደዚህ ቆንጆ እንደሆንሽ አላወቅኩም ነበር። ያው እሱ እንደዚህ ማለት አይወድም፣ ለዛ ነው አይደለ? አዎ፣ በጣም ምስኪን ሰው ነው። ብዙ ነገሮች አናገረኝና እኔ በእንደዚህ ስራዎች ላይ ብዙ ቆይቻለሁ። ሰዎችን ሳፖርት የሚያደርጉ ሰዎች አሉ ከኔ ጋር የሚሰሩ። እኔ ደግሞ መሀል ላይ ሆኜ አንዳንድ ነገሮችን አግዛለሁና እሱንም በአጋጣሚ ነው የተገናኘ ነው። ሳወራው በቃ አጠገቤ ሰው አለ ሲለኝ አልጠበቅኩም ነበር እንዳንቺ። አው የሚያሳዝን ልጅ ነውና ያው ሳቀው በቃ ካጠገቡ መሆን እንዳለብኝ ስለተሰማኝ ማለት እኔ ያው በገንዘብ በምንም እንኳንም ባልደግፈው በምችለው ነገር መደገፍ ስላለብኝ ነው ከጎኑ የሆንኩትና እውነቱን ነው። ካወኩ ጊዜ ጀምሮ ከጎኑ ርቄ አላውቅም። ምን እንደተወቃችሁ የቅርብ ሰው ነው ወይስ? አረ ማለት ያው በአጋጣሚ ነው ያወቅኩት። የሆነ አስፋልት እየተሻገረ ምናምን ያው አይነ ስውር ነው ታውቃለህ። ስለዛ ነው አስፋልት እየተሻገረ እያለ የሆነ ዜብራ ጠብቆ አይደለም እየተሻገረ የነበረውና መኪና እንዳይገጨው ምናምን ይዤ በማሻገር ምናምን በዛ መንገድ አመሰግናለሁ ምናምን ነገር አለኝ። ችግር የለውም አልኩት። ተደጋጋሚ ቀን አጋጣሚ መንገዳችን ተመሳስሎ ነበር መሰለኝ። በዛ ምክንያት ተግባብተን እና በጣም ምስኪን ግንኙነት አላችሁ ወይስ? አረ በጭራሽ እንደዚህ አይነት ነገር የለም። እኔ ስለሚያሳዝነኝ ብቻ ነው የምደግፈው። ደግሞ ገምሽ ማለት ነው በጣም የሆነ ደስ የሚል ጸባይ ያለው ልጅ ነው። አሪፍ ልጅ ነው። አዎ ምስኪን ነው፣ ያሳዝናል። ብዙ ነገር ነበር የነገረኝ። ምናልባት አሁን በየጊዜው ሳፖርት ስለሚደረግ ከሕክምና ጋር የተገናኙ ሌሎች የሚጥሉ በሽታ አለብኝ ብሎኛልና ምናልባት ሰው ያስፈልገዋል ከጎኑ። አንቺም ካለሽ ከአንቺ ጋር የተነጋገርን እናደርጋለን አንዳንድ ነገሮችን ማለት ነው። የተወሰነ ስለሱ ማወቅ እንፈልገው ነገር አለ። አንደኛ ከማን በፊት ግን ማለት ልብስ ብቻ ነው ያመጣው? ብር ምናምን የለም? ብርማ አለ አይደል? ብር አለ። መኪና ውስጥ ነው ብር አለ። ትፈርሚና ሰጥሻለሁ። ብሩ ምንድነው? በየሳምንቱ ነው በየወሩ ይቅርታ፣ በየወሩ ነው ያው የሚኖርበት፣ የሚለብሰው፣ የሚጠጣው። አንዳንድ ደግሞ ለሱ የሚጠቅሙ ስልኮች አሉ። ችግር የለውም እሱንም እንሰጠዋለን። እና ግን ሁሌ እሱ መመላለስ ስለማይችል የቅርብ ሰው ካለው እኔ ያለው ችግር የለውም። እንደውም ማለት አሁን እንደዚህ የተለያዩ ከዚህም የተሻለ ሌላ ሊያግዘው የሚችለው ምናምን ድርጅት የምታውቀው ካለ ምናምን ብታገናኝ ጥሩ ነው። እኔ እቀበልለታለሁ። አይ ሰዎቹ ኦልሞስት መልካም ሰዎች ናቸው። የውጭ ዜጎችም ስለሆኑ በደንብ ነው የሚረዱት። ችግር የለውም። አሪፍ አጋጣሚ ነው። በምክንያት ነው የተገናኘነው። ተመስገን። ጥሩ፣ በጣም አሪፍ። እስቲ የተወሰኑ ጥያቄዎች አሉ ለሁላችንም የምንጠይቃቸው ጥያቄዎች። ምናልባት የአንቺ ግንኙነት ከሱ ጋር ያለሽ ግንኙነት ምን ብለን እንያዘው?
እህቱ ቤተሰቡን በል ወይስ? እኔ ያው እንደነገርኩህ የተዋወቅ ነው በአጋጣሚ ነው። ግን በቃ እኔ እንደዚህ ስለሚያሳዝነኝ በጣም በቃ የሚያሳዝን ሰው ስለሆነ ከጎኑ መጥፋት እንደሌለብኝ ስለተሰማኝ ካጠገቡ ሆኜ ያው እያገዝኩት ያለሁት ሰው ነኝ። እኔ ደግሞ አብረን ነው የምንኖረው ስላለ በቃ የሆነ ዝምድና ነው። ግን በቃ አብሮ መናችሁ ጀምራችሁ ማለት አብራችሁ ነው? አንድ ቤት ነን እኮ ግን ማለት እሱ ቤት ነው። አጋጣሚ እሱ በጣም ሰው ያስፈልገኛል እንደዚህ የሚጥል በሽታ አለብኝ ምናምን ብሎ በቃ ውስጡን ሳቀው እኔም ኪራይ እየከፈልኩ ስለነበር የምኖረው ስለዚህ ኪራይ ከምከፈል ካጠገቡ እንደሆነ የሚፈልግ ስለነበረ ስለዚህ እሱን ያው እንደ ቤተሰብ እኔ እሱን ባግዘውና እኔም ደግሞ ኪራይ ከምከፈል እሱ ጋር ብሆን ብዬ ስላሰብኩኝ ከሱ ጋር ነኝ ያለሁት። በጣም መልካም ሰው ነው። ምን ላድርግ በቃ ማለት የለም ምን መሰለህ አንዳንድ ጊዜ የምችለውን ነገር ስታደርግ ነው ለሰው ቢያንስ ያለው ገንዘብ ይሰጣል የሌለው በአቅማችን በጉልበታችን ምናምን ስናግዝ ጥሩ ነው ብዬ ስላመንኩ ለዛ ብዬ ነው ከጎኑ ያለሁት እንጂ እኔ ከሱ ምንም የምጠቀመው ነገር የለም። ግን በቃ ሰው የለውም እናት አባቱ ተውበታል ታውቃለህ። ይሄ ሰው ካጠገቡ ምንም ዘመድ ጓደኛ ምናምን ስለሌለ ለምን ብቻውን ተዋለሁ? ይሄንን እያወቅኩኝ ብርቅ ነው እኔ ውስጤ ደስተኛ አይሆንም። በጣም ስለሚደብረኝ ነው ካጠገቡ እንኩት። በጣም አሪፍ በቃ እንደዛ ከሆነ ለኛም ሰላም ነው። ምክንያቱም አንዳንድ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ስንረዳቸው ስናግዛቸው ብቻቸውን ናቸው አጠገባቸው ሰው የለምና አንዳንድ ሰዎች ይጠቀሙባቸዋል። ብዙ ነገር ነው የሚያደርጓቸው። በቃ በእነሱ ስም ገንዘብ ይበሉ አሉ። በቃ ብዙ ነገር እና እሱም ስለማያይ ትንሽ አይደለ እንደዚህ አይነት ነገር አሁን እርዳታ እንደዚህ ከተለያዩ ቦታ አመቻችለት ምናምን ምልህ ራሱ ያው ለሱ በማሰብ ነው እንጂ እኔ ከሱ ምንም አልጠቀምም። እኔ ሰርቼው እየገባለሁ ቤቴ ያው መኖረው ለአንድ ነፍሴ ነው። ለኔ ምንም ችግር የለውም። ምንድነው የምትሰሪው አንቺ? እኔ ያው ማሳጅ ቤት ምናምን ነው። ማሳጅ ነው የምትሰሪው? ኦኬ ማሳጅ ቤት ፕሮፌሽናል ነው ወይስ እንዴት ነው? ያው የተለያዩ ቦታዎች ላይ ምናምን ነው የምሰራው። ኦኬ ደህና ገንዘብ አገኛለሁ አይደለ? አይ ማሳጅ ከሆነማ ለኛ የሚያስፈልገናል እንዴ በደስታና እጅግ ያስተውቃል። የምር ታሽኛለሽ? አዎ ማሳጅ ላይ እንዴት ነሽ? አንደኛ የምር ማንም በቃ በኔ የታሹ ሰዎች ከኔ ርቀው አያውቁም። ቤተሰብ ናቸው። እጆችሽ ያስተውቃሉ። ጠንካራ ናቸው። ያሻሉ ማለት ነው። በጣም ምን ያህል ጊዜ ነሽ ለዚህ ስራ? ደስ ይለኛል። የምር ነው። የምር እስቲ አንቺ እጆችሽ መድኃኒት ናቸው። ለምን የሆነ ታውቁት ብለን ታሽኛለሽ? ትሰራላችሁ እንደዚህ? ደስ እያለኝ ነው። ምን ያህል ጊዜ ሆነሽ በማሳጅ? አረ ትንሽ ረጅም ጊዜ ነው። የምር የኔ ያክል ጊዜ አልለውም ግን ብቻ ትንሽ ቆይቻለሁ። ማሳጅ ቤት እኮ አንዳንዴ ሲወራ የምንሰማው ነገር ትንሽ ከበድ ይላል። ይሄ ያው ኤክስትራ ነገሮች አሉት ወይስ የሆነ ነገሮች አሉ? ያው እሱ አለ መኖሩን ግን ያው እንዳንተ አይነት ቆንጆና ምርጥ ምናምን ከተገኘ ምን ችግር አለ ታዲያ? በጣም አመሰግናለሁ። አሳፈርሽኝ። ኧረ አትፈር። አይ ደስ ይላል። እኔም እውነት ለመናገር ያስፈልገኝ ነበር። ሰሞኑን በጣም ስራ ቢዚ ነበርኩኝ። የተጨናነቀ አእምሮዬን ሪላክስ ማድረግ እፈልጋለሁ። ምንም ችግር የለውም። አይ በአንድ ጊዜ ነው የአንድ አመት ችግርህን በሙሉ ከውስጥ እርግፍ አድርገህ እንድትተው ማድረግ። እውነት ለመናገር ማሳጅ ቤት ተጠቅሜ አላውቅም። እና እንዴት ነው ማሳጅ ቤት? በጣም አሪፍ ነው። ደስ ይላል። በቃ የሆነ ረሃ ነው የሚያደርገው ውስጥ ያሉ ችግር ምናምን የሆነ ውስጥ ላይ የሚያጨናንቅ ነገር በሙሉ የሆነ ልክ ሻወር ስትወስድ እንዴት ነው የሚቀልህ? በቃ ከዛ በሚበልጥ ሁኔታ ነው በጣም የሆነ ቀለል የሚልህ ማሳጅ ስትደረግ። ወይ ማሳጅ ግን ታሻላችሁ ወይስ ሌላ ነገር? አዎ ማሳጅ እናሻለን ምናምን እንደነገርኩህ የሆነ በጣም አሪፍ የሚባል ሰው ጥሩ ሰው ምናምን ደህና ገንዘብ የሚከፍል ምናምን ካለ ያው የሚፈልገው ነገር ይደረግልታል። ኦኬ ትሰራላችሁ ማለት ነው። እንደዛ ነገር አሪፍ ነው። ታሻለሽ? ተስፋ ነው። እሽት ነው ታውቂ? አይ ደስ ይላል። እኔም በጣም የሚያስፈልገው ለመናገር ስላገኘሁሽ በጣም ነው ደስ ያለኝ። እኔ ደግሞ ማሳጅ ቤት ሁሌ ሳስበው ምንድነው የምፈራው የሆነ በቃ አለ አይደለ ጨለማ ዳርክ ነገር ሆኖ ሴቶቹ የሆነ በመስታወት እየታዩ ምን ሰማው ነገር አለ አይደለ እንደዛ ነውና እኔ ደግሞ ማሳጅ የሚሰራ ሴት ራሱ እንደዚህ ገጥሞኝ አታውቅም እንጂ የምር ገጥሞኝም አይችልም ማለት ነው። ለምንድን ነው እስካሁን ያልተጠቀምከው አንተ? እኔ አላውቅም። እኔ ብዙ ጊዜ በስራ ነው ማሳልፈው። ጊዜ የለህም? ጊዜ የለኝም። ግን ለራስህም ጊዜ መስጠት አለብህ። አንዳንድ ጊዜ እንደዚህ አይነት ቦታዎች ምናምን ሪላክስ ማድረግ አለብህ። ለራስህ ጊዜ መስጠት አለብህ። ከዛ ላይ ደግሞ የግድ ሌላ ነገር መፈጠር የለበትም። በቃ ማሳጁን ብቻ ተጠቅመህ ስትወጣ ራሱ ለአንተ ቀለል ነው የሚልህ። በጣም ነው ደስ የሚለው። የሆነ ሰውነት በቃ ፍትትት ነው የሚለው።
ትንሽ ጥያቄ ፈጠረብኝ። ምናልባት ማለት ነው አሁን ከተስፋ ጋር አብራችሁ ነው የምትኖሩት? አዎ። ግን አይከብድም እንግዲህ ከወንድ ነው መቼስ ከሱ ጋር እየኖራችሁ ያው ሌላ ነገር ወረሱ እንደዚህ አይነት ነገር አያስብም። ያ ሰው አይደለ እንዴት ያስበው? ከበላ ከጠጣ ብሎኝ አቅም አስቦን ምክንያቱም እንደሆነ ነው የሚያኝ። ያው እኔ ደግሞ በቃ ወንድሜ ብዬ ስለሆነ ያመንኩት ሲቀጥል ደግሞ የሆነ አንድ የማግዘው አካል ነው ብዬ ስላሰብኩ እኔ ከሱ ጋር እንደዚህ ጊዜን ማጥፋት ምናምን አልፈልግም። ሲጀመር እንደ ማለት አንተ በመልካምነት እኔ እሱን ላግዝ ብዬ ልርዳው ምናምን ብዬ ሄጄ እንደዚህ አይነት ነገር ቢያስብ በጣም ነው የሚደብረኝ። አጠገቡ ለአንድ ቀን አልቆይም። ያው አንዳንዴ ታውቂ የለ ከሰዎች ጋር ስትግባቢ ስትላመጂ መላመድ ደግሞ አንዳንዴ ፍቅር ነው። ግን ምን አለ መሰለህ እንዳይጎዳ እሱም ብቻውን ስለሆነ ተታኝ ከሄደች ማን ያግዘኛል ብሎ ስለሚያስብ ይሄ እኔ ውስጡ ይሄ ነገር ይኑር አይኑር አላውቅም፣ ግን እንደዚህ አይነት ሀሳብ የለውም። እኔ እስከማውቀው ድረስ አያነሳብኝም። ለምን ምናልባት ፍላጎቱ እንኳን ቢኖረው ባነሳባት ተታኝ ከሄደች ከጎኔ ማን አለ ባዶ ቤት በወዲቅ ምናምን የሚል ነገር ስለሚያስብ ያው እኔን ማጣትም ስለማይፈልግ ጸጥ ብሎ ነው እየኖረ ያለው። እንደዚህ አይነት ሀሳብ ደግሞ እንደሌለበት ነው የማውቀው። እኔም ደግሞ እሱን ከማገዝ ውጭ ሌላ ምንም አላማ ስለሌለ በዛ ላይ ደግሞ እኔ በጣም ከብዙ ሰው ጋር ነው ሙሉ ከብዙ ሰው ጋር አገናኛለሁ። በጣም ብዙ ቆንጆ ባለ ሀብት ምናምን አውቃለሁ እኮ። ስለዚህ እኔ ከሱ ምን አገኛለሁ ብዬ ነው ከሱ ጋር። ግን ማሳጅ እንደምትሰራ ያውቃል እንዴ? አያውቅም። አይ ኖርማል ማወቅም አይጠበቅበትም ማለት ነው። ለምን ሲጀመር ምን አስፈለገ? ለሱ ይሄ ነው ስራዬ እንደዚህ ነው እንደዛ ነው ማስረዳት አለብኝ እንዴ? እሱማ አይለብሽ። የራሱ ጉዳይ። ግንኙነታችሁ ይወስናል። ድንበርሽን አሳልፈሽ ብትናገሪበት ሁለታችሁ ያላችሁ ግንኙነት ይፈልጋል ነው። ሲጀመር ያን ያክል የሚያቀራርብም ነገር ያው እንደነገርኩህ አብሮ ሰው ኖረ ማለት እኮ ብዙ ነገር ማለት ባልና ሚስት ስትሆን ነው በቃ ሁሉ ነገር ላይፍህን ሙሉ ለሙሉ እሱ እንደዚህ ነው እሷ እንደዚህ ናት እኔ እኮ እንደዚህ ነኝ አንተ እንዴት ነህ ልንባባል የምንችለው እንጂ ስለኔ ማወቅ ያለበትን ነገር በቃ እኔ ነኝ ከሱ ጋር የምኖረውም እሱን ለማገዝ እንደሆነ ያውቃል። ስለዚህ ማወቅ አለበት። አይ ነው ገባኝ። እስቲ እንደዛ ከሆነ ምናልባት ብር ትራንስፈር ማድረግ ያለብኝ እስቲ ትራንስፈርን ብዬ አስቸጋሪ ነው። ኔትወርክ የለም። አካውንትሽን ነው ገና ነው አካውንትሽን ትነግሪኝና ትራንስፈር አደርግልሻለሁ። ግን ይሄ ያስኩት ምንድነው አንዳንድ ልብሶች ናቸው ለሱ የሚሆኑ ልብሶች ናቸው። ሳይዙን ባለፈው ስላየሁትኝ ልብሶች ናቸው። ይሄንን ሲጡ በቀረ ነገር ደግሞ ትራንስፈር አካውንት ትልኪልኛለሽ። የሱ እንግዲህ ጨረስም ማለት ነው። ግን እንዴት መሰለህ ያው አመቻችልኝ ማለት አሁን እንደዚህ ያው እናግዘው ከተባለ መታገዝ አለበት በደንብ። ሌሎችም የሚያግዙት አካላቶች ካሉ ምናምን በቃ ያው ብቻውን ያለ ሰው ነው፣ እናት አባት የለውም። በጣም ነው የሚያሳዝነው። ስለዚህ እኔም ያው ተዘምጀው ተዋልጀው ምናምን አይደለም እንደናንተው በመልካምነት ላግዘው ብዬ ከጎኑ ያለው ሰው ነኝ እና የምፈልገው ምንድነው ያው ገንዘብ ምናምን የሚያግዘው ምናምን እንትን ካለ ችግር የለውም አለው እቀበልለታለሁ። እኔ ችግር የለውም ያው ራሱ ነው የሚጠቀምበት። ዙሮ ይነግርሃል ስላመነኝ ነው መቼም እሱ አለች ብሎ ይላካው አይደለ? ያው እንደሚያምነኝ ግልጽ ነው። በጣም ማወቅም ያለብህ እኔ ከሱ ምንም እንደማልፈልግ የራሴ ስራ አለኝ፣ ገንዘብ አገኛለሁ፣ ወጥቼ እገባለሁ ምናምን። ሲቀጥል ከሱ እኔ መልኩን ወይ ቁንጅና ወይ ምንም ኑሮት አይደለም እንደምታየው በቃ በጣም ስለሚያሳዝነኝና አካለ ያው ማለት ቢከብደኝም እንደዛ ስለሆነ ነው እንጂ ከሱ ጋር የሆንኩት እኔ በጣም የተሻለ የሚባል ኑሮ መኖር የምችል ልጅ ነኝ። ገብቶሃል አይደል? አይ ለነገሩ ስራውንም ስለማውቀው ብዙ ነው የሚከፈላችሁ አይደል? አዎ በደንብ እናገኝበታለን ገንዘብ። ኔኖሲ ሳታስከፍኝ? ኧረ በጭራሽ። የምር እንዳንተ አይነት መልካም ሰውማ አንደ አይደል ያስፈልገኛል ለመናገር። ትንሽ እዚህ ጋር ራሱ እያየሁ ትንሽ ወደ ሰውነት ራሱ ነካነካ ታረግ ድርቅ ብሏል። እጅሽ እውነት ለመናገር አስቀምጪ ማንተም ማስተከለ አይ ልምዳለሽ አሚን ያለው ችሎታ አለ። በጣም አመሰግናለሁ። መቼ ነው ታዲያ በሰፊው ምታሽ? መቼ እንገናኛለን? ነገም ቢሆን ደስ ይለኛል። የእውነት ወይ ቤት መምጣት ትችላለሽ? ይመቸኛል። ምን ችግር አለ? እመጣለሁ። ወይ ቤት ትመጪና ለብቻዬን ስለምኖር
ትመጪና ያው ከስተመር እንደ አዲስ ከስተመር ይሄን ችግር ያ የለውም። በአጋጣሚ የተገናኘ ነው። እውነት ለመናገር እኔ ሞክሬው አላውቅም እንደዚህ ነገር ግን ያስፈልገኛል። አንዳንዴ ሪላክስ መሆን አለብሽ። ስራ ላይ ነው ማሳልፈው ብዙ ጊዜ ከፈረንጆች ጋር ነው የምንውለው እና ትንሽ ጫናው ከባድ ነው በጣም ከባድ ነው እና አንዳንዴ ጥሩ አጋጣሚ ነው ወይ ደግሞ ዛሬ እንዲሁም እንችላለን ይመቸኛል። ከሰዓት አካባቢ ማለት አሁን ያው ከሰዓት ላይ ኦኬ ይመቸኛል። እንደዛ ከሆነ ስልክ የተደወለልኝ ነው አንዴ ስልክ ነው ሄሎ ደህና ነሽ? በቃ እያሞከርኩኝ ነው የምፈልጋቸው ነገሮች እያገኘሁ ነው። ያው እንደሰማችሁት ነው። በቃ እስቲ አሳውቃችኋለሁ። እሺ በቃ ዝም ብዬ ልሸኛትና እሺ ይቅርታ ይቅርታ። እና መቼ እንገናኝ? ነገ ያልሽኝ ወይስ ከሰዓት እንገናኝ? ከሰዓትም ይመቸኛል። ቢያንስ አሁን ለ2-3 ሰዓት ያክል የሆነ የሚሄድበት ቦታ ስላለ ነው። ሌላ ከስተመር አለሽ የምትሄጂበት? እዛ የሚሄድበት ቦታ ስላለ ነው። ወይ ነገ ወይም ደግሞ ዛሬ ከሰዓት የሚመች ከሆነ እችላለሁ። እኔ ግን ምን እንደሚከብደኝ ታውቂያለሽ? የሆነች እኔ ጋር ያለች ሴት ሌላ ሰው ወንድ ነክታ ስመጣና እኔን ስናከኝ ደስ ይለኛል መስለ መናገር ማለት ይከብደኛል። እንደዛ ለምን ታዲያ ሚስት ማግባት ነው? አዎ ማለት ያ እሱ ነው የሚከብደኝ። እኔ እስከዛሬ ድረስ አይልኩም ያልኩሽ ምንድነው በቃ የሆነ ሴት ልጅ ሁሌ ማስባት በቃ ለኔ ናት ሁሉ ነገሯ። ካሸችኝም ከነከሰችኝም እኔም ብቻ ነው ብዬ ነው የማስበውና አሁን ወንድ ሄጂ ወንዳሽ ይመጣለው ስትይ ወይኔ ሀሞቴ ፍስስ አለ መስለና ከበደኝ። መልሶ አንዴ ሴት አሻላችሁ ወይስ ወንድ ብቻ? አረ ሴቶች የሚታሻሉ። እውነት? አዎ። ሌላ ነገር አለ ወይስ? አረ ምንም የለም። ኦኬ ሴቶች ጋር ኖርማል። አዎ። የታካይ ነው። ወንዶችም እኮ ሁሉም እኮ አይደሉም። ኦኬ የሚፈልጉ አሉ ነው እንጂ እንዳለ የመጣው ሰው የመጡት ወንዶች ጠቅላላ እንደዚህ ናቸው ማለት አይደለም። በቃ ታሽቶ ብቻ መውጣት የሚፈልጋል። አንዳንዶቹ ደግሞ ያው በዛው አቋምሽ ተመቸኝ፣ ሰውነትሽ ቅርጽሽ ያምራል ምናምን ብለው ተመሳስለው ደግሞ ሌላ ነገር የሚፈልጉ አሉ። ግን አውቀው አስበውበት ይመስለኛል። ሳያስቡበት ምን ይሰራሉ? እሰማለሁ ያው አስበውበት ነው የሚታወቅ። ከፈዝ ባለትዳር ወንዶች ላይ ይመጣሉ። ምን አውቃለሁ እኔ ስለ ትዳራቸው ሲጋቡ ማለት በጣም የተግባባኋቸው አሉ። ባለትዳር የሆኑ ልጅ የወለዱ ቀለበት ምናምን ያው እንዳገቡ ባይነግሩም ቀለበት ጣታቸው ላይ ምናምን ታያለ። ያው በዛ መንገድ አንዳንድ ጊዜ እዛው ላይ ደግሞ የታሹም ደግሞ እንትና አምጣ ምናምን ብላ ስደውል ያው ሚስትስ ልደውል ሚስት ደውላ እንትና አምጣ ምናምን ብላ ስታዟቸው ምን ትሰማለህ? እንደዚህ ሲስተር ናት ይሉሃል። እዛው ጋር ደግሞ አንቺ ለማሳወቅ ብለው እዛ ለስዳር ጠይቀኝ የመጣ ይመስል ደውላ እንደዚህ አምጣ ምናምን ስትል ሲስተር በእናትሽ ባሏ ጥሏት ሄዶ እኔ ነኝ እንደዚህ ማግዛትና ምናምን አይነት ነገር። ወይም አንዳንዶቹ እንደዚህ ስክሪን ላይ የሚስቶቻቸው ፎቶ የልጆቻቸው የህፃን ፎቶ ምናምን ያደርጉና ወይኔ ሲያምር ልጁ ወይም ልጅቷ ስታምር ምናምን ስትላቸው የብራዘር ልጅ ነው ወይም የሲስተር ልጅ የጓደኛ ልጅ ምናምን ብሎ ሽምጥጥ ያደርጋሉ። ግን ከሆነ ሰዓት በኋላ የራሳቸው እንደሆኑ አውቃለሁኝ። ለዛ ነው አብዛኛውን ጊዜ አሁን አንተ እንዳልከው ለአንድ ወንድ መሆን ወይም ደግሞ አንዱን ጋር ተሰብስቦ መቀመጥ ምናምን አስጠልቶ ሳይሆን የሚታመን የለም። አታምኙም ስላየሽው አይደል? በቃ የሚታመን የለም። ለምን ጠቅላላ ከነ ሽታሞች ናቸው። አወራሁትኝና በጣም በቃ እንደ ወንድም አወራኝ ማለት ነው። የምርን አትሳቂ። ከዛ ምን አለኝ እወዳታለሁ ማለቴ ወደፊት አብራትም ሆኖ የልጆቹ እናት የምትሆነው ሴት ነች አብራኛለች አለኝና አሁን ይሄ ምን ነገርሽ እንደሚስጥር ነው። ከዛ ሲለኝ አይ በቃ እንደዛ ከሆነ አሪፍ ብዬ ደስቲ የግል ወሬ አወራንና ልክ አሁን አንቺን አግኝቼ ሳወራሽ ምናምን ኦልሞስት ከጠበቅኩት ኦልሞስት ኦፖዚት ሆነብኝ ማለት ነው። እንደዚህ ስለኔ ነው እንደዚህ ያለ ስላንቺ በጣም የሚገርመው እንደዚህ እንደሚያስብ አላውቅም ነበር በጭራሽ። የምርሽ ነው? እኔ እንደውም እሷ ለሚገርመኝ
ስልኩ ላይ ስልክ ይዟል። ቅርብ ጊዜ ገዝቶት ይገኛል እና ሳየው ማለት ነው ምን አየሁ ከአንቺና የእሱ ፎቶ ተቃቅፋችሁ ተሳሳማችሁ ነው። አረ የማ ቅንብር መሆን አለበት። አይ በጭራሽ አይደለም። ቅንብር አለ። አይ የእውነት አይደለም። አይ ወይ የተሳሳማችሁ ተጣልታችሁ ምናምን ከሆነ ንገሪኝ። አይ አይደለም። አልተጣላንም። ብንጣላ ሲጀመር እዚህ አይልከኝም እኮ። ለምንድን ነው እዚህ ይዤሽ ገንዘብ አምጪ ሊለኝ የሚችለው? አንቺ ፍቅረኛሽ አይደል? አይ ፍቅረኛ አይደለም። እኔ እንደውም አንድ ነገር ልንገርህ አይደለ እንደዚህ ያችንም ቄጧ ያለው ምኗ እያሉ ከሚያዩ ወንዶች የማያየው እሱ ማንንም የማያየው እሱን መርጬ ባፈቅረውና ከሱ ጋር በሆን ማንንም ስለማያይብኝ እንደው ደስ ይለኝ ነበረ። በጣም ተፈልፋ ነው ወንድ ልጅ አታውቂ? በቃ እንጃ አላውቅም። ስላየሽ ብዙ ነገር ስላየሁኝ አላምንም። ግን እሱ ጋር እና እሱ ምንም ነገር የለንም። ለምን እንደዚህ እንድትሰማው አላውቅም። ፎቶ አለ ምናምን እያልክ ዝም ብለህ ልታወጣጣሙ እያሰብክ ከሆነ ተው። የማይሆን ነገር ነው። ሊሆን መስሎኝ ሊሆን ይችላል ወይ ደግሞ በቃ እሱ በሌላ ነገር አስቦ ሊሆን ይችላል። ችግር የለውም። ዋናው ላንቺ እቃ ማድረሴ ነው። ቀጣይ ደግሞ አገኝሽና ወይ ከሰዓት ላገኝሽ ወይ ነገ ላገኝሽ ቆንጆ ማሳጅ ተሳላገኝሽ ልሸኝሽ ወይስ ችግር የለውም እሄዳለሁ ወይ በእግሬ ትንሽ ልሸኝሽና ብሩን ትራንስፈር ሳታደርግልኝ እኮ ትራንስፈር ማለት ቻልኩን ትችላለህ። እሺ ይላክሽልኝ ነው። እሺ ትራንስፈር አደርግልሻለሁ። ካሽ ያልኩት አይበቃኝም። ትራንስፈር አደርግልሻለሁ። አካውንት ቴክስት አድርጊልኝ አይሻልም? ቴክስት አድርጊልኝ። ልብሶቹን ግን አደራ ኦልሞስት ከውጭ ነው የመጡት እንዳለና ብራንድ ልብሶች ናቸው። አሪፍ ልብሶች ናቸው። ቀጣይ እንግዲህ ስንገናኝ ቴክስት አድርጊልኝ።